ፍራሽ ላይ ዱላ ብቻ እዛ አስቀምጥልኝ። በቃ ችግር ኧረ ደህና ነኝ እኔ ደህና ነኝ። ዶሮ አንተ ሳታውቀኛል እንዴ? እኔ ምን ነው እንዴ? አልናፈቀውም እንዴ? እንግዲህ ሀና ከቤት ከወጣች እንደምታዩት እዛ አድራን የመጣችው እዛ የሄደችበት ሆስፒታል ሰላም ጋር ነው። ሰላም ጋር እንደሄደች ምን እንደተፈጠረ አባቷ የሚያውቀው ነገር የለም፣ ጆሮም የሚያውቀው ነገር የለም። በጣም በሀሳብ ውስጥ ነበሩ። እሷ ጠፍታባቸው እዛ አድራ ያ ሆስፒታል እስካሁን አልነቃችም። ሰላም የደረሰባት ነገር ከባድ ነው። በጣም ደም ስለፈሰሳት ደም ያስፈልጋታል። የእሷን ደም ደግሞ ተመሳሳይ የአባቷ ነው። አባቷ ደግሞ በሀገር ውስጥ የለም እና ደግሞ አባቷ እስከሚመጣ ድረስ ወይም ደግሞ ምን ማድረግ እንዳለባት እናቷ ማታውቅም። በጣም ግራ በመጋባት ውስጥ ትገኛለች። ሰላምም ደግሞ እዛ አደረች እስካሁን ድረስ ወደ ራሷ ተመልሳ ምንም ማለት ወይም ደግሞ የሆነችውንም ነገር ለማስረዳትም ቤተሰብ የሚያውቀው ነገር የለም። ሁሉም እንደተደበቀ እንግዲህ ሀና ነገሮችን ሁሉ ለመጨረስ ቤተሰብ ሳያውቅ እሷ እንድትድን እያደረገች ያረችው ጥረት አለ። በዛውም ልክ ግን እዚህ ጋር ደግሞ ደም ያስፈልጋታል። በጣም ተመሳሳይ ደም፣ ማንኛውም ደም አይደለም ለሷ የሚሆነው፣ የሷን ተመሳሳይ ደም አስፈላጊ ነው። ያ ተመሳሳይ ደም ደግሞ የሚገኘው ከአባቷ ያው በትምህርቷ ውጤት ሀና የጤና ባለሙያ ናት። በዛውም ደግሞ ምናለች የኔ ደምና የሰላም ደም ይመሳሰላል። እዚህ ላይ እንግዲህ እንዴት ልመሳሰል ቻለ? እንዴት ሊሆን ቻለ? እንግዲህ በኋላ የራሱ ጥያቄ ነው። ነገር ግን እሷና እሷ እህት ስለሆኑ ሊመሳሰል ይችላል። እህትና ማቾች ናቸው። ያው በማይታወቅ ነገር የጠፋችው እህቷ እንደሆነች አታውቅም ሰላምም። ሀናም ደግሞ እነሱ ቤተሰቦቿ እንደሆኑ አታውቅም። ነገር ግን ደማቸው አንድ ስለሆነ ደም ልትሰጣት የምትችለው ማናት? ሀና ናት። መጨረሻ ላይ ነፍሷ ልትታደጋት የምትችለው። በዚህ ሁሉ መካከል ግን በሰላም ላይ ምን እንደተፈጠረ ቤተሰብ የሚያውቀው ነገር የለም። ወንድሟን በጣም ሲጨነቅ ታያላችሁ። እናቷ በጣም እያለቀሰች ነው። ምንድን ነው የተፈጠረው? ምንድን ነው የሆነው? በሰላም ትተናት ወተን ትላንት ሰላም ነበረች። አሁን ላይ ደግሞ በዚህ ልክ ደም እስከሚያስፈልጋት በዚህ ልክ እስከምትሆን ድረስ ምንድን ነው የተፈጠረው እያለ ወንድሟ ራሱ በጣም ጥያቄ ፈጥሮበታል። ነገር ግን ይህን ጥያቄ መመለስ የምትችለው ስትነቃ እሷ ብቻ ናት። ስትነቃም ደግሞ ይሄ ነው ለማለት እርግጠኛ ነኝ አትችልም። የሚወራ ነገር ወይ ደግሞ እንደዚህ ብሎ የሚነገር ነገር አይደለም። የደረሰባት ነገር ከባድ ነው። ነገሮች ሁሉም በጣም ስለከበዷት የምታደርገው ነገር እንግዲህ ምን ሊፈጠር እንደሚችል አላውቅም። ነገር ግን እግዚአብሔር በሰላም ወደ ጤናዋ ይመልሳት ምኞቴ ነው። እንድትድን የምትድንበት ተስፋ እንግዲህ ያው ደም ስትሰጣት ብቻ ነው። ግን ሀና ደም የምትሰጣት ይመስለኛል። እንግዲህ ሀና ወደ ቤት ሄዳለች። እዚህ ጋር እናሴ እየጠበቃት ነው። እሷ ግን አልነቃችም። እሱም በእሷን እየጠበቀች ነው ያደረው ሆስፒታል። እናቷን በጣም እየተጨነቀች ነው። መፍትሄ ጠፍቶባቸዋል። የሆነው ነገርን መልስ ሊያገኙለት ያልቻሉት ጥያቄ ምን አግኝቶች ነው? ምን ሆነች ነው እያሉ በጣም እየተጨነቁ ነው። ደም እንደሚያስፈልጋት ደግሞ ሲሰማ ምን አግኝቷት ነው? ምንድን ነው የተፈጠረው? በሰላም ትተናት ሄደን ወይም ደግሞ በሰላም ቆይታ ዛሬ ላይ ግን እዚህ ድረስ እስከምትደርስ ድረስ ያደረሳት ነገር ምን አድርገዋት ነው? ምን ሆና ነው? ምን ተፈጥሮ ነው ብሎ በጣም ጥያቄ ፈጠረበት። አይኖ እነሱ የሆነውን ነገር ስለማያውቁ ሊፈጥርባቸው ግድ ነው። ምክንያቱም ሰላም የደረሰባትን ነገር ካለ ሀና የሚያቅሰው የለም። ሀናና ዶክተሩ እሷ፣ ሌላ የሚያቅሰው ማንም የለም። ምናልባት ይሄን ችግር የፈጠረው ሰው ሊያውቅ ይችላል። እሷ ግን ነገር ግን እርጉዝ እንደነበረች ደግሞ እሷ አያውቅም። እና ውስብስብ ያለ ነገር ነው የሆነባቸውና ነገር ግን ያው ሁሉም ነገር በጊዜው መልስ ያገኛል። አው ሰላምም ትነቃለች የሚል ተስፋ ላይ እንደም ከተሰጣት በኋላ እንግዲህ ደሙን እንደምሰጣት ሀና ተስፋ አረጋለሁ። እዚህ ጋር እንግዲህ እናቷ እያወራች ነው። ልጄ ምንድነው ያገኘብኝ? ምንድነው ያደረጋት? ማለት ምን ሆናብኝ ነው? ምንድነው የተፈጠረው? እንግዲህ እዚህ ላይ ሳደርስ እዚህ ደረጃ ሳደርስ በጣም ጥሩ ሁኔታ ላይ ነበረች። ከእናቷ ጋር ተስማምታ ጸባይ ገዝታ እናቷን ይቅርታ ጠይቃ በጣም ነገሮች ሁሉ ተስተካክለው በጣም አሪፍ ላይ ነበሩ። ያ ነገር ሁሉም ተቀይሮ ደግሞ አሁን በዚህ ልክ መሆኗ እንግዲህ እናቷን በጣም ነው ያስደነገጣት። ምክንያቱም ሰላም ከወረደ በኋላ ይሄ ይመጣል የሚል ማንም አልነበረም። በጣም ደስ የሚሉ ሆነው ነበረ። ፍቅራቸው በጣም ነበር የሚያስቀናው። የሰላም ጸባይ ተቀይሮ በቃ እናቷ ላይ ያላት ነገር ቤተሰቦቿ ላይ ያ ሁሉን ነገር ትታ ወደ ሰላም ተመልሳ ጸባይ ገዝታ በጣም ተስተካክላ ነበረ።
እና ያ ሁሉ ነገር ከተፈጠረ በኋላ ደግሞ ያው ሰላም ጤናው ወይም ደግሞ እዚህ ደረጃ ልደርስ ምክንያቱ ዋናው የእርግዝናዋ ምንጭ ነው። ያረገዘችበት ሰው ደግሞ የምትፈልገው ወይ የምትወደው ፍቅረኛዋ አይመስለኝም። ያ ስላልሆነም ነው ሰላም ነገሩን በዚህ ልክ ልትሄድ የቻለችው። በራሷ ላይ እንደዚህ አይነት ከባድ ውሳኔ ብትሞትም እንኳን ቀረች፣ ማንም ባይደርስላት። እንደው በዛ አጋጣሚ ሀና ባደርስላት ኖሮ እች ልጅ ቀረች። ሐኪም ቤት ባትወስዷት ኖሮ ከባድ ነበረ። ነገር ግን እንግዲህ እንደዚሁ እያሉ ይገኛሉ። የሀናም አባት በጣም እየተጨነቁ ነው። ስራዋ ምንድን ነው? የትም አድራ መጣች። እንዲሁም አዳሯን ስትሄድም የምትሆነው ነገር እዛ ተደውሎ ስትጠራ በጣም ይጨነቃሉ። እሳቸው ምን እንደሆነ፣ ምን እየሰራች ነው፣ ምን እያደረገች እንደሆነ ማወቅ አለብኝ ብለው ከጆሮ ጋር በጣም ያወራሉ። እንግዲህ ጆሮን አድራ ስትመጣ አባቷ በጣም በፍቅር ሰላም ሲሏት ጣፋሽ ናፈቅሽ፣ ለምንድን ነው ያደርሽው ብሎ ያው ጆሮም ሰላም በለኝ አልናፈቅኩም ወይ ስለ በጣም ነው ደስ ያለው። ምክንያቱም እሱ ስለሚያፈቅራት ምን አይደለም እቀፈኝ የሚል ነገር አሳይተው እና እሷም ደግሞ ያው በጣም ክብርና ፍቅር አላት። ምክንያቱም እየረዳት ያለው አባቷን እዚህ ጋር ትሪት እያደረገላት ያለው በዚህ ሰዓት ከጎኗ ያለው በዚህ ሀገር ላይ ካለ ጆሮ ማንም የለ ከአሰሪዎቿ በኋላ እሱ ነው ያለውና በሱ ሰላም ትላለች። መጨረሻ ላይ እንግዲህ ነገሮችን ለማስተካከል ሀና በጣም እየሞከረች ነው። ግን በዚህም በዛም ብትል ነገሩ በጣም ከባድ ስለሆነ በእንደዚህ በቀላል ወይ በቶሎ የሚፈታ ነገር አይደለም፣ ጊዜ ይፈልጋል። ያን ጊዜ ደግሞ እንግዲህ በሂደት ነው እንጂ በአንድ የሚሆን ነገር አይደለም። እዚህ ጋር እናቷ በጣም ስትጨነቅ ነው የምታዩት። የሰላም እናት የምታደርገው ነገር ግራ ገብቷታል። ደም ተባለ አባቷ ሀገር ውስጥ የለም፣ ምንድን ነው ማድረገው? የሰላም ተመሳሳይ ደም አባቷ ደም ብቻ ነው፣ አባቷ ደግሞ የለም፣ ምንድን ነው ማድረገው ብላ በጣም ተጨነቀች፣ ግራ ተጋባች። እንዲሁም ደግሞ ወንድሟም እንዴት ሊሆን ነው፣ ምንድነው መፈጠር ያለበት ብለው በቃ በጣም ሲጨነቁ ታያላችሁ። ነገር ግን መጨረሻ ላይ መፍትሄ የምትሆነው እዚህ ጋር ማናት? ሀና ናት። ሀና ምክንያቱም ደሟ ስለሆነች እህቷ ስለሆነች፣ ነገር ግን ደም ስትሰጥ ደማቸው ሲመሳሰል ትንሽ የሆነ እኔ እንጃ አላቅም እንዴት ሊፈጠር ይችላል? ወይስ ደግሞ ተጠራጠሪ የሆኑ እናቷ ማለት እንደው የሆነ ትንሽዬ ጥርጣሬ ይገባባት የሆነ የሚለው ተስፋ አለኝ። ብቻ ግን አስቸጋሪ ነው እውነት ለመናገር የደረሰው ነገር፣ ይህ እየሆነባቸው ያለው ነገር በጣም ነው የሚያሳዝነው፣ በጣም ነው እንትን የሚለውና ሰላም በዚህ አጋጣሚ በጣም አሳዝናኛለች። ሴት ስለሆነች ሴት ሆኖ እንግዲህ ያው አንዳንድ ጊዜ ይፈጠርብናል ያላሉ ነገር ድንገት ይፈጠርና ለህይወታችን ላይ እንደዚህ አይነት ዋጋ ያስከፍለናል። እሷም እየሆነባት ያለው ዋጋ መክፈል ነው። በጣም ዋጋ እየከፈለች ነው። እንግዲህ ስንት ቀን ሙሉ ራስን ስቶ መቆየት ማለት ከባድ ነው። ራሷን ስታ በዚህ ስሜት ውስጥ በዚህ ነገር ውስጥ ነው ያለችውና አስቸጋሪ ነው እላችኋለሁ። ብቻ እንግዲህ እግዚአብሔር ጤናና ሰላሟን ይስጣት፣ ትዳናለች የሚል ተስፋ አለኝ። ሀናም ጭንቀቷም ይሄ ሁሉ ነገር የደበቀችውም ነገር ቀርቶ ሁሉም ነገር ተስተካክሎ ይፋ ወጥቶ ቤተሰቦቿን አውቃ እንደው እግዚአብሔር ረቷት ተስተካክላ እንደምትኖር ተስፋ አለኝ። ምክንያቱም እያደረገችው ያለችው ነገር እዚህ ጋር የአባቷ ነገር አላለቀላትም። አባቷ አልታከመም። ከአባቷ መታከሚያ ላይ እንግዲህ እሷን እንትን ብላለች። አባቷም እዚህ ጋር ትሪት ማድረግ ይፈልጋል። እሷም እዛ ጋር በቃ ግራ ተጋብታለች። ምክንያቱም የረዳት ሰው የለም። እዚህ ጋር ደግሞ ለሰላምም እሷ ናት ያለችው። ምክንያቱም ችግሩን፣ ነገሩን፣ ሁኔታው ሁሉን ነገር የምታውቀው እሷ ስለሆነች እሷ ግድ አስፈላጊ ናት። እሷ ከሌለች ከማጋ ሊያወራ ይችላል ዶክተሩ፣ ከማጋ ሊግባባ ይችላል። እች ልጅ በሽታዋን የምታውቀው፣ እች ልጅ የሆነችን የደረሰባትን ነገር የምታውቀው ማናት? ሀና ናት። ሀና ስለዚህ አስፈላጊ ናት። ዋና ቁም ነገሩ ሀና የምታስፈልግበት ነገር ሁሉንም ነገር ስለምታውቅ ነው። የደረሰባትን ነገር ስለምታውቅ ነው። የሆነችውን ነገር ስለምታውቅ ነው። እና በጣም አስቸጋሪ ሁኔታ ውስጥ ነው ያሉት እና እግዚአብሔር ብቻ ቻል ያድርገው ነው የምለው። ጋይስ ሀሳቤ ተተመቻችሁ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን በመጻፍ ቤተሰብ ሁኑ። በቃ ቤተሰብ ሁኑ። ሀሳብ አስተያየታችሁን ጻፉልኝ እላችኋለሁ። በጣም ወዳችኋለሁ ቤተሰቦቼ። ይሄ ነው ኢንሻአላህ። አዳዲስ ስራዎች፣ አዳዲስ ነገሮች እንዲሁም ደግሞ አዳዲስ የኔ የሆነ ነገር ይዤ እመጣለሁ ብዬ ባለሙሉ ተስፋ ነኝ። እዚህ ጋር እንግዲህ እግዚአብሔር ይረዳኛል። እናንተም በርቱ፣ እኔም እበረታለሁ እላችኋለሁ ጋይስ።